ሰላም ጤና ይስጥልኝ ውድ የኮንሶም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላስ የሚሆነው ስድስተኛው ቻፕተር ሁለተኛው ሌሰን ወይም ሁለተኛው ፓርት ነው የሚሆነው። እንግዲህ ከፖቨርቲ እና ኢኳሊቲ ጋር የተያያዙ ነገሮችን ቀጥለን ለማየት እንሞክራለን። የኮንሶን ዩቲዩብ ቻናል ቤተሰብ የሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሳችሁ ዘንድ የደወል ምልክቷን ተጫኑ እያልኩ መልእክቴን አስተላልፋለሁ። እኔ በቻልኩ መጠን ለእናንተ ግልጽና ቀላል በሆነ መልኩ ለማቅረብ እሞክራለሁ። ከእናንተ የሚጠበቅ አንድ ነገር አለ። እሱ ምንድነው? ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው ማለት ነው። እንግዲህ ባለፈው በሌሰን 1 ምን ላይ ያቆመናል? የተለያዩ አፕሮቾችን ፖቨርቲን ሜዠር ለማድረግ ኢንኢኳሊቲ ሜዠር ለማድረግ የተለያዩ አፕሮቾችን አይተናል። ሌላው አፕሮች ምንድነው? እንግዲህ አማርቲያ ሲነስ አፕሮች ቱ ፖቨርቲ ኤንድ ዌል ቢንግ የሚለው ሌላው ፖቨርቲን ሜዠር የምናደርግበት አፕሮች ነው። ከምን እንጀምራለን? አማርቲያ ሲንስ ክሪቲክስ ከሚለው ስንጀምር አማርቲያ ሲን ማለት በ1998 የኖቤል ፕራይዝ በኢኮኖሚክስ የኖቤል ፕራይዝ ተሸላሚ ነው። እሱ እንግዲህ እነዚህ ትራዲሽናል ዌልፌር ኢኮኖሚክስ የሚባሉትን ወይንም ቾይስ ፒፕል ሜክ ዲዛይርድ ቤዝ ዩቲሊቲ አፕሮቾችን ክሪቲሳይዝ ያደርጋል። ክሪቲሳይዝ በማድረግ ነው የሚነሳው። ትራዲሽናል ዌልፌር ኢኮኖሚክስ ሪላይስ ኦን ኢንዲቪጁዋል ሪፈርድ ፕሪፈረንስ or desired based utility። ትራዲሽናል ዌልፌር ኢኮኖሚክሶች የሚባሉት የፖቨርቲን ለመለካት የሚከተሉት አፕሮች ኢንዲቪጁዋልስ ሪቪልድ ፕሪፈረንስ or desired based utility የሚባለው ነው። This approach lacks sufficient information about people's true preference to assess social goods accurately። እንግዲህ ይህ አፕሮች የሰዎችን ትክክለኛ ፕሪፈረንስ ትሩ ፕሪፈረንስ ምን አያደርግም? አሰስ አያደርግም። ዱቱዛት ምን ተነሳበት ማለት ነው? ክሪቲክስ ተነሳበት። ይሄን ክሪቲክስ ያነሳው ደግሞ ዘ 1998 ኢኮኖሚክስ ኖቤል ፕራይዝ ሎሬት አማርቲያ ሲን የሚባለው ነው። አማርቲያ ሲን ክሪቲሳይዝ ካደረገ በኋላ የራሱን ኦልተርኔቲቭ አመጣ። ይሄ ኦልተርኔቲቭ ሴንስ ኦልተርኔቲቭ አማርቲያ ሲን ኦልተርኔቲቭ ኦር ካፓቢሊቲ አፕሮች ይባላል። ሴንስ ኦልተርኔቲቭ ፎከስ ኦን ኢንዲቪጁዋል ካፓቢሊቲስ። የሴንስ ኦልተርኔቲቭ ዲፔንድ የሚሆነው ፎከስ የሚያደርገው ኢንዲቪጁዋል ካፓቢሊቲ ነው። what they are able to do and be instead of just what they possess or their utility። እንግዲህ አማርቲያ ሲን what they possess or ከዩቲሊቲያቸው ይልቅ ካፓቢሊቲያቸው ምንድነው? what is they are able to do and able to be የሚለው ላይ ፎከስ ያደርጋል ማለት ነው። income and wealth are not in themselves። income እና wealth ምንድናቸው? በራሳቸው ኢንዲስ አይደሉም but instruments to achieve well-being and freedom። ነገር ግን ምንድናቸው? ሚንስ ናቸው፣ ኢንስትሩመንት ናቸው። ለምን? ለዌል-ቢንግ እና ለፍሪደም። ስለዚህ ከዚህ በመነሳት ሴንስ ምን አደረገ ማለት የራሱን አርጊውመንት አመጣ። ሴንስ አርጊውመንት የሚባለው poverty is not just about low well-being or income but the ability to pursue well-being due to lack of economic means። ሴንስ ምን አለ? ፖቨርቲ ድህነት ምን አለ? low well-being ወይም ኢንካም መሆን አይደለም፣ ነገር ግን inability to pursue well-being due to lack of economic means ነው አለ። what matters is not the commodity a person has። ማተር የሚያደርገው ሰውየው or ሴትዮዋ ያላቸው ኮሞዲቲ ሳይሆን but what they can do with them። ባላቸው ኮሞዲቲ ባላቸው ኢንካም የሚያደርጉበት ነገር ነው their functioning የሚባለው ማለት ነው። So for sense what matters is not the commodity a person has but what they can do with them የሚባለው ደግሞ የኮሞዲቲስ functioning ይባላል። example a book is useful an illiterate person። መጽሐፍ ለአንድ ላልተማረ ሰው ምንም አያደርግለትም፣ ዩዝለስ ነው። ምናልባት እንደሱ ላልተማረ ሰው ግን ምን ፋይሩድ ሊያገለግለው ይችላል። ይሄ ሴንስ አርጊውመንት ይባላል። የሴንስ አርጊውመንት ኮር ኮንሴፕቶች አሉት። እነዚህ ኮር ኮንሴፕቶች ፈንክሽኒንግ፣ ካፓቢሊቲ ኤንድ ፍሪደም ይባላሉ። ሶስት ናቸው። ካፓቢሊቲ፣ ፍሪደም ኤንድ ፈንክሽኒንግ። ፈንክሽኒንግ ምንድነው? there are actions and status a person can achieve or perform with ability resources and commodities። ፈንክሽኒንግ ማለት ምንድነው? actions and status ናቸው። a person can achieve or perform with available resources and commodities። ባሉት available resources እና commodities ሰውየው ሴትዮዋ achieve ሊያደርጉት የሚችሉት አክሽን ወይም ስቴት ምን ይባላል? ፈንክሽኒንግ ይባላል። ፈንክሽኒንግ emphasizes the use of functioning derived from commodities rather than their mere possession። ፈንክሽኒንግ ምንድነው? ከመሪ ፖሴሽን ከመያዝ በዘለለ የሚያገለግለው የሚጠቅመው ፈንክሽኒንግ or use
ይባላል ሌላው ሁለተኛው freedom of choice ነው ወይም choice freedom ይባላል ማለት ነው central to well-being is a person's ability to contribute their own life and have the freedom to make meaningful choice freedom of choice ማለት ነው ይሄ ለዌል-ቢንግ ምንድነው ሴንትራል ነው ምን ማለት ነው the ability to control their own life የራስን ወይም የራሷን ህይወት ኮንትሮል የማድረግ ability ምን ይባላል freedom of choice ይባላል and the freedom to make meaningful choice ምን ይባላል freedom of choice ይባላል ሶስተኛው core concepts of sense approach capability የሚባለው ነው defined as the real freedom or substantive opportunity a person has to achieve various functioning ይሄኛው ማለት ደግሞ real freedom ነው ወይም substantive opportunity ነው ለምን a person to achieve various functioning የተለያዩ ፈንክሽኖችን አቺቭ ለማድረግ የሚኖረው real freedom or substantive opportunity ይባላል capability ይባላል whether one can convert resources into functioning depends on conversion factors ያለውን ሪሶርስ ወደ functioning with action or state ለመለወጥ ምን ላይ ዲፔንድ ይሆናል ማለት ነው conversion factor ላይ እነዚህ conversion factors የሚባሉት personal trait ሊሆን ይችላል social condition ሊሆን ይችላል the environment ራሱ ሊሆን ይችላል ማለት ነው so this capabilities represent genuine freedom beyond mere formal right እነዚህ capabilities ምንድናቸው genuine freedom ናቸው ከምን በላይ ናቸው ከሜሪ ከሲምፕል formal right በላይ ናቸው ማለት ነው so ከዚህ በመነሳት እንግዲህ implication for understanding poverty and well-being for sense approach የሴንስ approach poverty እና well-being understand ለማድረግ የራሱ የሆነ ምን አለው implication አለው so for sense what does human well-being mean ብሎ ይጠይቃል human well-being ማለት ምን ማለት ነው being well human being well ማለት ደግሞ healthy well nourished well clothed literate and long lived የምን ይባላል human well-being ማለት ነው being well ማለት ደግሞ healthy well nourished well clothed literate and long lived or ደግሞ able to participate socially be mobile and have freedom of choice in what one can become and do ምን ሊኖር ይችላል ማህበረሰባዊ ተሳትፎ ሊኖር ይገባል ተንቀሳቃሽ ሞባይል ሊሆን ይችላል freedom of choice የመምረጥ ነፃነት ሊኖረው ይችላል ስለዚህ ይሄ እነዚህ ሁለት ነገሮች ምንድናቸው ማለት ነው what does human well-being mean የሚለውን የሚመልሱ ናቸው ማለት ነው so poverty has deficiency in well-being እንግዲህ human well-being mean ማለት being well ማለትና able to participate in different activity ማለት ከሆነ እነዚህ ማረካቻ deficiency ካለው ምን ይባላል deficiency in well-being ይባላል ወይም poverty ይባላል ስለዚህ poverty as deficiency in well-being ማለት ደግሞ poverty seen as the lack of capability and functioning rather than just instrument income or resource እዚህ ላይ ነው ፖይንቱ ያለው አሁን ለሴንስ ድህነት ማለት ነው አለ መጀመሪያ ሴንስ human well-being ማለት ነው የሚለውን ዲፋይን አደረገ being well healthy ምናምን ሆን እና able to participate socially በሞባይል have freedom ምናምን ብሎ ገለጸ እነዚህ ነገሮች ካልተሟሉ ምንድነው አለ ወይንም እነዚህ ነገሮች ካልተሟሉ ወይንም የዌል-ቢንግ ዲፊሸንሲ ካለ ፖቨርቲ ነው አለ ለሴንስ ፖቨርቲ ምንድነው ድህነት ምንድነው ፖቨርቲ ሲን አስ lack of capability and functioning rather than just insufficient income or resource ስለዚህ ለአማርቲያ ሴን ድህነት ምንድነው ብንባል lack of capability and functioning ነው ብለን መመለስ መቻል አለብን ማለት ነው ግን የራሱ ደግሞ ይሄ የሴንስ አፕሮች ራሱ ነው ክሪቲክስ አለው critics ምንድነው sense argues that poverty measurement should move beyond just income over poverty head count ratio as this fail to capture the freedom and actual living condition of individual ለሴንስ ምንድነው measurement beyond just income and poverty head count ratio ነው ነገር ግን እነዚህ poverty just እነዚህ measurementዎች fail to capture the freedom and actual living condition of individual measure ያደርጉ ማለት ሌላው meaningful assessment of poverty must consider people's ability to use commodities and live the kind of life they value ይሄንም ምን ማድረግ አለበት ማጠቃለል አለበት ነገር ግን የሱ አያጠቃልልም ስለዚህ የሴንስ ክሪቲክስ የማርቲያ ሴንስ ክሪቲክስ of their approach እነዚህ ነገሮች ናቸው ማለት ነው ሶ በዚህ የሴንስን እናጠናቃለን ማለት ነው በመከተል ምናየው concept of inequality and its measurement እስካሁን ስናወራ የነበረው ስለ ድህነት ነው
ስለ ፖቨርቲ ነው አሁን ደግሞ ወደ ኢኳሊቲ እንሄድና ኢኳሊቲ ምንድነው ኮንሴፕቱ ምን ይላል እንዴትስ ይለካል ሜዠርመንቱን እናያለን ማለት ነው ኮንሴፕት ኦፍ ኢኳሊቲን ስናይ ኢኳሊቲ is the condition of being unequal or uneven ኢኳሊቲ ማለት ነው unequal or uneven የመሆን ኮንዲሽን ኢኳሊቲ ይባላል it represents social disparity in distribution of or opportunity ኢኳሊቲ ማለት ነው ኢኳሊቲ ማለት social disparity in distribution or opportunity ነው ማለት ነው ዳይሜንሽን ኢኳሊቲ ራሱ የሆኑ ዳይሜንሽኖች አሉት ኢኳሊቲ ራሱ ነው ዳይሜንሽኖች አሉት ሶስት ዳይሜንሽኖች አሉት እነሱም ኢኮኖሚክ ኢኳሊቲ ሶሻል ኢኳሊቲ እና ፖለቲካል ኢኳሊቲ ይባላሉ ኢኮኖሚክ ኢኳሊቲ ማለት ፎከስ ኦን ኢንካም ኤንድ ዌልዝ ዲስትሪቢዩሽን ነው ኢኮኖሚክ ኢኳሊቲ የሚባለው ፎከስ የሚያደርገው ኢንካም እና ዌልዝ ዲስትሪቢዩሽን ላይ ነው የሀብትና የገቢ ክፍፍል ላይ ሶሻል ኢኳሊቲ የሚባለው ደግሞ ሪሌትድ ቱ ስታተስ ጀንደር ጆብ ሳቲስፋክሽን ኤንድ ሶሻል ፓርቲሲፔሽን ላይ focus ያደርጋል ማን social inequality political inequality የሚባለው ደግሞ involves unequal access to decision making and power structure በዲሲዥን ሜኪንግ እና በፓወር ስትራክቸር unequal access ካለ ደግሞ ይሄ political inequality ይባላል ስለዚህ dimension of inequalities are ሶስት ናቸው economic inequality social inequality እና political inequality ያንዳቸው ምንድናቸው እንባል እንደዚህ ለመነሳት መቻል አለብን ማለት example of inequality ስናይ inequality in power በስልጣን prestige በኩራት በስታተስ social status freedom of choice working condition and degrees of participation በእነዚህ መልኩ ምን ሊፈጠር ይችላል ኢኒኳሊቲ ሊኖር ይችላል ወይም ኤግዛምፕልስ ኦፍ ኢኒኳሊቲ ሊሆኑ ይችላሉ ማለት ነው ኢኮኖሚክ ኢኒኳሊቲ ኤንድ ኢትስ ታይፕስ ስናይ አሁን ሶስት ናቸው ብለን አዎ የመጀመሪያው አሁን ኢኮኖሚክ ኢኒኳሊቲ ነው ኢኮኖሚክ ኢኒኳሊቲ እና ታይፖችን ስናይ ኢኮኖሚክ ኢኒኳሊቲ is unequal distribution of total national income among households ኢኮኖሚክ ኢኒኳሊቲ ማለት ነው ናሽናል ኢንካም among household unequal distribution ሲሆን unequal distribution ሲሆን ኢኮኖሚክ ኢኒኳሊቲ ይባላል ኢኮኖሚክ ኢኒኳሊቲ two major types አሉት የመጀመሪያው functional or factorial share distribution of income እና ሁለተኛው ደግሞ personal size distribution of income የሚባለው ነው personal functional or factor share distribution of income ይባላል shows how total national income is divided among factor of production ይባሉት ምንድናቸው አራት ናቸው land labor capital and entrepreneurship እነዚህ factor of production reward ማለትም rent wage interest and profit uneven የሆነ distribution ሲኖር ምን ይባላል ማለት ነው functional or factor share distribution of income equal አይደለም ይባላል ማለት ነው ፎከሱ ምንድነው እዚህ the percentage each factor at contributes to production ያንዳንዱ ፋክተር ለፕሮዳክሽን ኮንትሪቢዩት የሚያደርጉት ምንድነው ፎከስ ነው ማለት ነው ሁለተኛው ኢኮኖሚክ ኢኒኳሊቲ ታይፕ ፐርሰናል ኦር ሳይዝ ዲስትሪቢዩሽን ኦፍ ኢንካም ይባላል ማለት ነው ይሄ ማለት ፎከስ ኦን ኢንዲቪጁዋል ኦር ሃውስሆልድ ኢንካም ሪጋርድለስ ኦፍ ሶርስ ይሄኛው ፎከስ የሚያደርገው ያንዳንዱ ኢንዲቪጁዋል ከሚያገኘው ገቢ ላይ ነው ከሶርሱ አይመለከተውም most common used to measure income inequality ይሄ personal or size distribution of income ይባላል income inequality ብዙ ጊዜ ሜዠር ለማድረግ የምንጠቀምበት ሜዠርመንት ቱል ነው ማለት ነው ሌላው እንግዲህ income inequality ስንለካ ስቴፕ ባይ ስቴፕ ፕሮሲጀር እንከተላለን ይሄም ቀደም እንዳልነው personal or size distribution of size income distribution ለምንድን ነው ብለናል most commonly income inequality ለመለካት የምንጠቀምበት ነው ስለዚህ ካሁን በኋላ inequality ስንል personal or size income distribution ነው የምናወራው ማለት ነው ስቴፕ 1 ምንድነው arrange individuals in order of increasing personal income በኦርደር ኦፍ ኢንክሪዚንግ ኦፍ ፐርሰናል ኢንካም ምን እናደርጋለን ኢንዲቪጁዋላችን አሬንጅ እናደርጋለን ሁለተኛው ዲቫይድ ዘ ፖፑሌሽን ኢንቱ ሰክሰሲቭ ኢንካም ግሩፕስ ፖፑሌሽኑን ወደ ሰክሰሲቭ ኢንካም ግሩፕ እንቀይረዋለን ያ ማለት ወይ ኳንታይል ሊሆን ይችላል ወይ ዲሳይል ሊሆን ይችላል ኳንታይል ማለት በአምስት ግሩፕ መከፋፈል ነው ዲሳይል ማለት በ10 ግሩፕ መከፋፈል ነው ለምሳሌ በኳንታይል 5 ግሩፕስ each 20% of the population ሊሆን ይችላል ዲሳይል ደግሞ 10 ግሩፕስ each 10% of the population ሊሆን ይችላል example from the provided data አሁን ቀጥሎ ሰንጠረዥ ነው ያለን ከዛ ሰንጠረዥ እንደምናየው bottom 20%ዎቹ ምን ይባላሉ first quantile ይባላሉ they only receives only 5% of the total income bottom 20%ዎቹ first quantileዎቹ receive የሚያደርጉት 20% ህዝቡ ነው 5% of total income ነው second quantile receives only 9% of the total income 9% of total income top 20 ወይም fifth quantile የሚባሉት receives 51% of total income እዩት እንግዲህ 20% of the total population receives 51% of the total income መጀመሪያ ምን ስራ አደረግነው arrange individuals in order of increasing personal income ስለሆነ የfifth quantile የመጨረሻው top 20% of the population 51% of total income receive ያደርጋሉ ማለት
እንግዲህ የነዚህ ሁለት ኮምፔር ስናደርግ ቦተም 40%ዎቹ ያ ማለት ፈርስት ኤንድ ሰከንድ ኳንታይል ቨርሰስ 20% ኮምፓሪዝን ስናደርግ ቦተም 40%ዎቹ ኦንሊ 14% ኦፍ ኢንካም ያ ማለት 5% እና 9% ስለሚይዙ ማለት ነው። ቶፕ 20%ዎቹስ 51% ኦፍ ኢንካም። ይሄ ማለት ምን አይነት ኢንካም ኢንኢኳሊቲ እንዳለ የሚያሳይ ነው። አስቡትኝ ቦተም 40%ዎቹ ስንት ነው አይደል? የመጀመሪያዎቹ ፈርስቶቹ ፈርስት 20%ዎቹ 5 ሰከንድ 20%ዎቹ ሰከንድ ኳንታይሎቹ 9 ሁለቱ ሲደመር ስንት ሆነ? 14 ቦተም 40%ዎቹ 14% ኦፍ ኢንካም ሲይዙ ቶፕ 20% ደግሞ 51% ኦፍ ኢንካም ኦን ያደርጋሉ ማለት ነው። ይሄ ኢንካም ኢንኢኳሊቲውን ክሊርሊ የሚያሳይ ነው። እዚህ ላይ ግራፉ ላይ እንደምታዩት ይላችሁ ሳይዝ ታይፒካል ሳይዝ ዲስትሪቢዩሽን ኦፍ ፐርሰናል ኢንካም ኢን ዴቨሎፒንግ ካንትሪ ባይ ኢንካም ሼር ኳንታይል ሬሾ። ያው ከ1 2 3 20 ኢንዲቪጁዋሎች አሉ። እነዚህ 20 ኢንዲቪጁዋሎች አኮርዲንግ ቱ ዜር ኢንክሪዚንግ ኢንካም ኦርደር አስቀምጠናቸዋል። ሶ መንዝሊ ኢንካማቸው ኢን ፐርሰናል ኢንካም ኢን ማኒ ዩኒት አስቀምጠናል። ከ0.8 1.4 እስከ 15 እያለን ቶታል ኢንካማቸው ከናሽናል ኢንካም ወደ 100 እንይዘዋለን። በኳንታይልና በዲሳይል አስቀምጠናል። ኳንታይል ማለት ወደ ምን መከፋፈል ነው? ወደ 10 መከፋፈል ነው። ዲሳይል ወደ 5 መከፋፈል ነው። ይቅርታ ኳንታይል ወደ 5 መከፋፈል ነው። ዲሳይል ወደ 10 መከፋፈል ነው። ስለዚህ እንደምታዩት ከ1 እስከ 5 ያሉትን ፈርስት ኳንታይል ብለናል። ከ6 እስከ 10 ያሉትን ሰከንድ ኳንታይል ብለናል። ሶ በሱ መሰረት እንደምታዩት ኢንካም ዲስትሪቢዩሽናቸው ዘ ፈርስት 40%ዎቹ 14% ኦፍ ዘ ኢንካም ሲወስዱ ዘ ቶፕ 20%ዎቹ ደግሞ ያ ማለት ከ16 እስከ 20 ያሉት 51% ኦፍ ኢንካም ምን ያደርጋሉ ማለት ነው? ኦን ያደርጋሉ ማለት ነው። ኦን ያደርጋሉ ማለት ነው። ይሄ በጣም ትልቅ የሆነ ኢንካም ኢንኢኳሊቲን ያሳያል። እንግዲህ ከዚህ በመነሳት ኢንኢኳሊቲ ሬሾ ወይም ዲሳይል አናላይሲስን ማየት እንችላለን። ኢንኢኳሊቲ ሬሾን እና ዲሳይል አናላይሲስን ማየት እንችላለን። ኢንኢኳሊቲ ሬሾን የምንልካበት ሜተድ ኩዝኔት ሬሾ ይባላል። ኢንኢኳሊቲ ሜጀር ለማድረግ የምንከተለው ሬሾ ኩዝኔት ሬሾ ይባላል። ኩዝኔት ሬሾ ሜጀርስ ኢንካም ጋፕ ቢትዊን ዘ ቶፕ 20% ኤንድ ዘ ቦተም 40%። ኩዝኔት ሬሾ ምን ይለካ ማለት ነው? ዘ ኢንካም ጋፕ ቢትዊን ዘ ቶፕ 20% እና ዘ ቦተም 40%ን ይለካል። ስለዚህ በዚህ በእኛ ባለን ኤግዛምፕል ኩዝኔት ሬሾአችን ቦተም 40% ኦፍ ሼር ስንት ሲካፈል ቶፕ 20% ሼር ቶፕ 20% ሼራቸው 51 ነው። ቅድም እንዳየነው ቦተም 40% ሼር ስንት ነው? 14% ነው። ስለዚህ ኩዝኔት ሬሾ 14 ሲካፈል 51 0.28% ይሆናል ማለት ነው። 0.28% ይሆናል ማለት ነው። ዲሳይል ስናይ ደግሞ ቦተም 10%ዎቹ ወይም ፕሮስት የሚባሉት ሪሲቭስ 1.8% ኦፍ ቶታል ኢንካም ሲቀበሉ ቶፕ 10%ዎቹ ወይም ሪሰርቾቹ ደግሞ ሪሲቭስ 28.5 ኦፍ ዘ ቶታል ኢንካም። አስቡት በጣም ፕሮስት የተባሉት ወይም 10% ኦፍ ዘ ቶታል ፖፑሌሽን የሚያገኙት ኦንሊ 1.8% ኦፍ ዘ ቶታል ኢንካም ነው። ሪቸስት የሚባሉት ደግሞ ቶፕ ሀብታሞቹ 10ዎቹ ደግሞ ሪሲቭስ 28.5% ኦፍ ቶታል ኢንካም ያገኛሉ ማለት ነው። ከዚህ በመነሳት ቶፕ 5 ካልኩሌሽን ሲሰራ ዲቫይድድ ኢንቱ 20 ኢንዲቪጁዋል ግሩፕስ ወደ 20 ኢንዲቪጁዋል ግሩፕ እንከፋፍለዋለን። ዘ ቶፕ 5 which means one individual receives 1.5% of total income. ቶፕ 5 የሚባለው ወይም አንዱ ግለሰብ 15% of total income ይወስዳል። this is more than the total share of the poorest 40% combined. አንዱ ግለሰብ ከቶፕ 5 ውስጥ ያለው አንዱ ግለሰብ አስቡት ከቶፕ 5 ውስጥ ያለው አንዱ ግለሰብ የሚወስደው 15% ኦፍ ቶታል ኢንካም ሼር ይወስዳል። እነዚህ ግን 40% ኦፍ ቶታል ኢንካም 40% ኦፍ ቶታል ፖፑሌሽን ኢቭን አጠቃላይ ተደምሮ ስንት ነው የሚወስዱት? 14% ነው። ስለዚህ አንዱ ሰውዬ ከ40% ኦፍ ፖፑሌሽን በላይ ይወስዳል። ይሄ በጣም ኢንካም ኢንኢኳሊቲ ሴቨር መሆኑን ያሳያል። ዝሮ ኩዝኔት ሬሾ እንዴት ይለካል፣ ዲሳይል እንዴት ነው የሚለውን አየን ማለት ነው። ከዚህ በመነሳት ኢምፕሊኬሽን ኦፍ ኢንካም ኢንኢኳሊቲ አለ። ኢንካም ኢንኢኳሊቲ ምን አይነት ኢምፕሊኬሽን አለው የሚለውን ስናይ ሴቨር ኮንሰንትሬሽን ኦፍ ዌልዝ ሴቨር የሆነ ኮንሰንትሬሽን ኦፍ ዌልዝ ያሳያል። ሲግኒፊካንት ኢንካም ሼር ኮንትሮልድ ባይ ዘ ሪቸስት ሴግመንት ሲግኒፊካንት የሆነው ፖርሽን ኦፍ ዘ ኢንካም ኮንትሮልድ የሚሆነው የያዙት እነማን ናቸው? ዘ ሪቸስት ሴግመንት ናቸው። ዘ ሪቸስት 5% earn more than the poorest 40% combined። ድሆቹ 40% አንድ ላይ ተደምሮ አንዱ ሀብታም ሪቸስት 5%ዎቹ ከነሱ በላይ ይወስዳሉ ነው።
ኢምፖርታንት ኦፍ ሜዠርመንት ቱልስ እና እንግዲህ ሜዠርመንት ቱል የምንላቸው ኮኦርዲኔት ሬሽዮ ኳንታይል ኤንድ ዲሳይል ዲስትሪቢዩሽን ሄልፕስ ፖሊሲ ሜከርስ ቱ አንደርስታንድ ዘ ዲፕስ ኦፍ ኢንኢኳሊቲ እንግዲህ እነዚህ ሜዠርመንት ቱሎች የሚባሉት ኮኦርዲኔት ሬሽዮ ኳንታይል ኤንድ ዲሳይል ዲስትሪቢዩሽን ፖሊሲ ሜከሮችን ዘ ሴቨሪቲ ኦር ዘ ዲፕስ ኦፍ ኢንካም ኢንኢኳሊቲ የሚለውን ለመለካት ይጠቀሙበታል ማለት ነው what it matter ነገር ግን ኢንካም ኢንኢኳሊቲ ለምን ማተር ያደርገናል አንደኛ ሃይስት ሶሻል ኤንድ ኢኮኖሚክ ጋፕ መኖሩን ለማረጋገጥ መፍትሄ ለመፈለግ ነው ሁለተኛ ኮል አቴንሽን ቱ ዘ ኒድ ፎር ሞር ኢኩዊቴብል ዲስትሪቢዩሽን ኦፍ ፖሊሲ ሞር ኢኩዊቴብል ዲስትሪቢዩሽን ኦፍ ፖሊሲ እንዲኖር ኮል አቴንሽን ምን ያደርጋል ይሰባል ማለት ነው እንግዲህ እስካሁን ያየነው ኦቨርኦል ደግሞ ሰመራይዝ እናደርገው ኢኮኖሚክ ኢንኢኳሊቲ ሪሜንስ ኤ ክሪቲካል ኢሹ ግሎባሊ ኤንድ ሎካሊ አፌክቲንግ ሶሻል ስቴቢሊቲ ኤንድ ዴቨሎፕመንት ትሬንድ ኢኮኖሚክ ኢንኢኳሊቲ ምንድነው እስካሁን ድረስ ክሪቲካል ኢሹ ነው በአለም አቀፍ ደረጃም በአገር አቀፍ ደረጃም በጣም ክሪቲካል የሆነ ነገር ነው እንደገና ደግሞ ኢት አፌክትስ ሶሻል ስቴቢሊቲ ኤንድ ዴቨሎፕመንት ፈርት ማለት ነው ይሄን ካየን ሎሬንዝ ከርቭ ይባላል ሎሬንዝ ከርቭ ደግሞ ምንድነው ሌላ ሜጀር ዲስትሪቢዩሽን ኦፍ ኢንካም የምንለካበት ኢንስትሩመንት ሎሬንዝ ከርቭ ይባላል ሎሬንዝ ከርቭ as a measure of distribution of income ስናይ the Lorenz curve is a common tool for analyzing personal income distribution ሎሬንዝ ከርቭ ምንድነው personal income distribution ሜጀር የምናደርግበት another tool ነው it was developed by economist Marcus Lorenz in 1905 to assess income inequality በ1905 በማርክስ ሎሬንዝ በሚባል ኢኮኖሚስት ዴቨሎፕ የሆነ ኢንካም ኢንኢኳሊቲን ሜጀር ለማድረግ የሚያገለግለን ምን ይባላል ሎሬንዝ ከርቭ ይባላል alongside the Gini coefficient the Lorenz curve measures how income is distributed among individuals groups ከጊኒ ኮኤፊሺየንት ጋር በመሆን ኢንካም እንዴት ዲስትሪቢዩት የሚሆነውን ያሳየናል ጊኒ ኢንዴክስ ምንድነው ቀጣና ያለ to construct the Lorenz curve construct ለማድረግ the horizontal axis represents the cumulative percentage of income received horizontal axis ምን ሾው ያደርገናል cumulative percentage of income received ሾው ያደርገናል the vertical axis represents the cumulative share of the income received by each gap vertical axis ከሆነ ደግሞ cumulative share of income received by each group ያሳየናል ማለት ነው ለምሳሌ አሁን ቀጥል ግራፍ አለ እናያለን point 20 on the horizontal axis represents the lowest 20% of the population የምናየው ግራፍ ላይ 20% of 20 ምን ያሳየናል horizontal axis ላይ ያለው 20 the lowest 20% of the population represent ያደርጋል ማለት ነው point 60 represents the bottom 60% of the population 60 ደግሞ በሆሪዞንታል አክሲስ ያለው 60 the bottom 60% of the population represent ያደርጋል ማለት ነው both axes extend to 100% forming a square a diagonal line is drawn from the lower left corner origin to the upper right corner of the square this diagonal represents perfect income inequality ይሄ diagonal line ምን ይባል perfect income inequality represent ያደርጋል where the percentage of income received matches the percentage of the population income equality ማለት ደግሞ percentage of income received ከpercentage of the population ጋር ማች ያደርግ ማለት ነው at the halfway point of the diagonal እንግዲህ halfway point of the diagonal ምን ያደርጋል 50% of income is distributed to 50% of the population 50% of income or 50% of population distributed መሆኑን at the 3/4 point 70% of the income is distributed to 70% of the population show ያደርጋል ማለት ነው the diagonal line the Lorenz curve represents a situation of perfect equality ይሄን ብለናል the bottom 40% receives 40% of total income the top 5 receives 5% of the total income ይሄን የሚያሳየን diagonal line ከሆነ ማለት ነው in reality Lorenz curve typically lies below the diagonal line በሪያሊቲው በእውነታው ግን Lorenz curve ሁሉ ጊዜ ላይ የሚያደርገው ከዲያጎናል ላይ ነው በታች ነው ማለት ነው the further the Lorenz curve goes away from the diagonal Lorenz curve ከዲያጎናል ቦ የሆነ በሄደ ቁጥር the more unequal the income distribution ማለት ነው the Lorenz curve helps to visualize income inequality Lorenz curve income inequality visualize ለማድረግ ያገለግለናል perfect equality is shown by the 45 degree diagonal line perfect inequality show የሚደረገው የሚታየው 40% of diagonal line ነው actual Lorenz curve always fall between the line of the perfect equality and the line of complete inequality ትክክለኛው Lorenz curve show የሚያደርገው ወይም የሚወርቀው በፐርፌክት ኢኳሊቲ እና በፐርፌክት ኢንኢኳሊቲ መካከል ነው ምክንያቱም ፐርፌክት የሚባል ኢኳሊቲ የለም ፐርፌክት የሚባል ኢንኢኳሊቲ ስለሌለ
ስለሌለ in conclusion the Lorenz curve is a key tool for demonstrating the degree of income inequality within an economy Lorenz curve ምን ያደርገናል ማለት ነው degree of inequality within an economy ያሳየናል ማለት ነው the Lorenz curve helps to compare how income is distributed among different population groups and provide a visual method to assess the level of income inequality in society Lorenz curve distribution of income among different population group እና ለማወዳደርና the level of income inequality in society ያለውን ቪዥዋላይዝ ለማድረግ የምንጠቀምበት ሜተድ ሎሬንዝ ከርቭ ይባላል እንደምታዩት ግራፉ ላይ ወላችሁ ሎሬንዝ ከርቭ አለ ይሄ 45 ዲግሪ ላይ ነው ላይን ኦፍ ኮምፕሊት ኢንኢኳሊቲ ነው ዲያጎናል ላይ ነው 100% ኢንኢኳሊቲ ነው ትክክለኛው ሎሬንዝ ከርቭ በሁለቱ መካከል ነው የሚሄደው ለናል ኤ ላይ እንደምታዩት cumulative share of percentage from the lowest to highest income ነው ሁለተኛውም ግራፍ አለ just 20% አሁን ለምሳሌ ሆሪዞንታል ላይ ያለችው 20 ቨርቲካል ላይ ካለችው 20 ጋር ስናወዳድራት ምን ሾት አደረግናለች 20% of the population ሾት አደርጋለች ማለት ነው እንግዲህ እዚህ ጋር እንደምታዩት ክሊርሊ ታችኛው ግራፍ A relatively equal distribution ነው B relatively unequal distribution show ያደርጋል ይሄ ሞር ዴቨሎፕመንት ኢኮኖሚክስ ላይ ታዩታላችሁ ኮንሴፕቱን ግን እዚህ ጋር መያዝ አለባችሁ ማለት ነው በመቀጠል ምናየው ጊኒ ኮኤፊሺየንት ነው ጊኒ coefficient ይባላል the Gini coefficient is a widely used numerical measure of income inequality that quantifies how far a country's income distribution deviates from perfect equality Gini coefficient የሚባለው ደግሞ numerical measure of income inequality ነው numerical measure of income inequality ነው ምን ይለካል it that quantifies how far a country's income distribution deviates from perfect equality የሚለውን ያሳያል ማለት ነው it is calculated as the ratio of the area between the Lorenz curve under the 45 degree line line of perfect equality ማለት ነው to the total area under the 45 degree line እሱን በማካፈል ይገኛል this calculation provides a single number that summarizes income inequality ይሄን ሰርተን the ratio of the area between the Lorenz curve and the 45 degree line to the area of the under the 45 degree line ያለውን ሰርተን የምናገኘው single number income inequality summarize ለማድረግ ያገለግለናል ማለት ነው the Gini coefficient was developed by Italian statistician Corrado Gini in 1912 the value of the Gini coefficient ranges between 0 and 1 የጊኒ ኮኤፊሺየንት value ብዙ ሬንጅ በቃ የሚወርቀው በ0 እና 1 በመካከል ነው ጊኒ ኮኤፊሺየንቱ 0 ከሆነ ያዙልኝ ጊኒ ኮኤፊሺየንት 0 represents perfect equality ጊኒ ኮኤፊሺየንቱ 0 ከሆነ perfect equality ያለ ማለት ነው where income is distributed equally among all members of society and the Lorenz curve coincides with the diagonal ጊኒ ኮኤፊሺየንቱ 0 ከሆነ ምን ሪፕሬዘንት ያደርጋል perfect equality ሪፕሬዘንት ያደርጋል ያ ማለት ነው income among the members of the society fairly equally distributed ተደርጓል ወይንም ሎሬንዝ ከርቭ ደግሞ ከዲያጎናል ጋር ኮንሳይድ አድርጓል ማለት ነው ጊኒ ኮኤፊሺየንቱ አንድ ሆነ ማለት ደግሞ perfect inequality ሪፕሬዘንት ያደርጋል where all income is concentrated in the hand of a single person ልክ እንደቀደሙ ማለት ነው and the Lorenz curve is far from the diagonal as possible በዚህ ሴናሪዮ ደግሞ ሎሬንዝ ከርቭ ከዲያጎናሉ ምን ሆኗል ማለት ነው ፋር ሆኗል ርቋል ማለት ነው the higher the Gini coefficient ያዙልኝ the greater the level of income inequality in a country Gini coefficient ትልቅ ከሆነ ወይንም ወደ አንድ የተጠጋ በሄደ ቁጥር level of income inequality ማለት ይጨምራል the lower the Gini coefficient ከሆነ ደግሞ the more equal income distribution the higher the Gini coefficient the greater the level of income in a country ነው the lower the Gini coefficient ከሆነ ደግሞ the more equal the income distribution Gini coefficient ወደ 0 የተጠጋ በሄደ ቁጥር income distribution ጥሩ ነው ወደ አንድ የተጠጋ በሄደ ቁጥር ደግሞ Gini coefficient በጣም ትልቅ ነው ለምሳሌ የኛ Gini coefficient 54 ደርሶ ያውቃል 38 አሁን ከረንትሊ 38 ላይ ነው ስለዚህ ጥሩም የሚባልም አይደለም የህንድ ምናምን Gini coefficient 60 አካባቢ ደርሳል እነሱ በጣም ትልቅ ስለሆነ ማለት ነው ለምሳሌ እዚህ ግራፍ ላይ እንደምናየው country A with a Gini coefficient of 0.28 has a relatively equal income distribution እዚህ ላይ ግራፍ ላይ እንደምናየው Gini coefficient የሚሰራው እንዴት ነው ልናል the area below the diagonal and above the Lorenz curve divided by total area ነው ልናል ስለዚህ በ45 ዲግሪ እና በ45 ዲግሪውና በሎሬንዝ ከርቭ መካከል ያለችው ኤሪያ ነች ቶታል ኤሪያው ደግሞ a+b ነው ስለዚህ Gini ኮኤፊሺየንቱ a/a+b ነው የሚሰራው ማለት ነው በዚህ ሴናሪዮ መሰረት ስለዚህ አሁን ካንትሪ A የመጀመሪያው ግራፍ እንደምናየው
28% ሪሌቲቭሊ 28% ነው ያ ማለት ግን ኮኤፊሽንቱ 28% ከሆነ ሪሌቲቭሊ ኢኳል የሆነ ኢንካም ዲስትሪቢዩሽን አለ ማለት ነው ካንትሪ ቢ ደግሞ ማለት with a Gini coefficient of 0.6 has a significantly more unequal income distribution the Gini coefficient is an essential tool for Gini coefficient essential tool ነው ለምን ምክንያቱም to compare income inequality across country compare ለማድረግ ለመወዳደር ስለሚያገለግለን tracking changes in inequality over time with the same country ደግሞ inequalityውን track ለማድረግ ያገለግላል it also provides a clear and simple way to assess how fairly a nation's wealth is shared among its population ሌላ ደግሞ ምን ያሳየናል ማለት ነው clear እና simple የሆነ ነገር ሾው ያደርገናል how fairly a nation's wealth is shared among its population የሚለውን clear እና simple provide ያደርግልናል ማለት ነው ስለዚህ እዚህ ጋር የምታዩት ምንድነው Gini coefficient ምንድነው በቃ ቁጥር ነው ኑሜሪካል ሜዠርመንት ነው ኢንካም ኢኒኳሊቲን ያሳያል ማለት ነው Gini coefficient ሎወር ከሆነ ኢንካም ዲስትሪቢዩሽኑ ጥሩ ነው ማለት ነው ሃየር ከሆነ ደግሞ ኢንካም ዲስትሪቢዩሽኑ አንኢኳል ነው ማለት ነው በዚህ